አብርሃም ያያት ቀን የዮሐንስ ወንጌል ምዕራፍ 8 ቁጥር 53 አብርሃም ያያት ቀን ማናት? አብርሃም ያያት ቀንስ ምንድናት? ይህንን ርዕስ ዝም ብለን አልመረጥነውም። ሁላችንም እንደምናውቀው በየዓመቱ ሐምሌ 7 ቀን አጋዕዝተ ዓለም ሥላሴ በአብርሃም ቤት በእንግድነት የተስተናገዱበትን ዕለት የምናስታውስበት ቀን ነው። ታዲያ ከምን አንጻር ነው ሐዲስ ኪዳንን ከብሉይ ኪዳን ጋር ለማነጻጸር የሞከሩት ብሎ የሚጠይቅ አካል ካለ አብርሃም በዚያ ዘመን ሆኖ ይህችን በክርስቶስ ያየናትን የሐዲስ ኪዳን ዘመን በሚገባ ተመልክቷት ነበርና ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አብርሃም በተናገረ ወቅት አይሁድ ሊያምኑትና ሊቀበሉት አልፈለጉም። እንዲያውም እነርሱ አብርሃም አባት አለን ብለው ባሉት ጊዜ አብርሃም አባታችሁማ ቢሆን ኖሮ የአብርሃምን ስራ በሰራችሁ ነበር ነው ያላቸው። ሌሎቹም ታሪኮች ከጠቀሰላቸውና ከነገራቸው በኋላ ማሰሪያውን አብርሃም ቀኔን ያይ ዘንድ ወደደ፣ አየም፣ ደስም አለው ነው ያለው። የሚገርም ቃል ነው ወገኖቼ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ እኛን መስሎ እኛን አህሎ በስጋ ሰብ በስጋ አዳም በስጋ ማርያም ስንመለከተው አብርሃም ቀድሞ ማየቱን መረዳት መቻል ምንኛ ደግ ነገር ነው። በዚህ ነው ርዕሳችንን አብርሃም ያያት ቀን ብለን የተነሳ ነው። ለመሆኑ አብርሃም ያያቸው ነገሮች ምንድናቸው? ከዚያ በፊት ግን ስለ አብርሃም በጥቂቱ እንናገር። አብርሃም በአእምሮ ጠባይ ተመራምሮ ፈጣሪውን ለማወቅ ለመረዳትና ለማመን የበቃ ሰው ነው። በዚያ ዘመን ሕግ መጽሐፋዊ ባልነበረበት ወቅት በአእምሮ ጠባይ ተመራምሮ የዚህችን ዓለም አስገኝ እግዚአብሔርን ለማግኘት የበቃ ታላቅ ሰው ነው። አብርሃም እግዚአብሔርን ካገኘው ካወቀው ከተረዳው በኋላ ደግሞ የእግዚአብሔርን ድምጽ በመስማት እግዚአብሔርን በእምነት የተከተለ ታላቅ አባት ነው። በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ያለውን ታሪክ እንደመነሻ ብንመለከተው አብርሃም ከወገኖችህ ተለይተህ ውጣ፣ እኔ ወደማሳይህ ሀገርም ሂድ፣ ታላቅም ሕዝብ አደርግሃለሁ ብሎ እጅግ ታላቅ ቃል ገብቶለታል። እንዲያውም እልፍ ሲል የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ በማለት ለአብርሃም ታላቅና ክቡር የሆነውን ጸጋ እንዳደለው ቅዱሱ መጽሐፍ አስረግጦ ይነግረናል። ስለዚህ አብርሃም አምላኩን በአእምሮ ጠባይ ተመራምሮ ማግኘት ብቻ ሳይሆን አምላኩን ካገኘውና ከተከተለውም በኋላ እግዚአብሔርን ደስ ያሰኘ ታላቅ አባት መሆኑን እንረዳለን። በዚህ እምነቱ እግዚአብሔር ብዙ ቃል ኪዳን ሰጥቶታል። ለአብነት ጥቂቶቹን እናንሳው። በኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ የምድር ነገዶች ሁሉ በአንተ ይባረካሉ ብሎታል። እጅግ የሚገርም ቃል ነው። የምድር ነገዶች ሁሉ በአንተ ይባረካሉ። ለዚህ ነው አብርሃምን ክርስቶስ እግዚአብሔር አስቀድሞ የቀድሞ ስሙን በመቀየር አብርሃም ብሎ የጠራው። ቀድሞ ስሙ አብርሃም ነበር፣ በኋላ ግን አብርሃም ብሎታል። አብርሃም ማለት ደግሞ አበብዙሃን ማለት ነው። የብዙዎች አባት እንዲሆን አድርጎታል። ይህ ለአብርሃም የተሰጠው ቃል ነው። ለጊዜው በእርሱ የዘር ግንድ ምድር እንደምትባረክ ቢነግረንም ፍጻሜው ግን ከአብርሃም የዘር ግንድ ወገኖቼ እናስብ። ከአብርሃም የዘር ግንድ አምሳየ ዓለማት ሠራኢ መጋቢ የሆነው ወልደ አብ ወልደ ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም እንደሚመጣ ሲያጠይቅ የምድር ነገዶች ሁሉ በዘርህ ይባረካሉ። በጣም የሚገርም ቃል ነው። የምድር ነገዶች ሁሉ በዘርህ ይባረካሉ። ለዚህ ነው ቅዱሱን መጽሐፍ ገልጠን ስንመለከተው ብዙ ነገር ያስታውሰናል። ለምሳሌ
በአዲስ ኪዳን የመጀመሪያው መጽሐፍ ቅዱስ ክፍል የሆነው የማቴዎስ ወንጌል መግቢያ በሩ አብርሃም ነው። አብርሃምን ስናነሳ ደግሞ ድንግል ማርያምን እናያለን። ድንግል ማርያምን ስናይ ደግሞ ኢየሱስ ክርስቶስን እናያለን። ስለዚህ በእርግጥም የምድር ነገዶች በአብርሃም ነገድ በኩል መባረካቸውን ማረጋገጥ እንችላለን ማለት ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ኃይለ ቃል በሚገባ መፈተሽ ያስፈልጋል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው። አያችሁ ወገኖች ክርስቲያኖች፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። ለመሆኑ የዳዊት ልጅ የአብርሃም ልጅ የተባለው ማን ነው? ክርስቶስ መሆኑን ማንም አይጠረጥርም። ከዚያ አስቀድሞ ግን የዳዊት ልጅ የአብርሃም ልጅ መባል የሚገባት እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ናት። ምክንያቱም በሷ የዘር ግንድ የሰው የዘር ግንድ የሌለው በሰው የዘር ግንድ የማይጠራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ተገልጧልና ድንግል ማርያምን የአብርሃምን ልጅ መርሳት ይሄ አለመታደል ነው ወገኖቼ። የቅዱሱ መጽሐፍ የአዲስ ኪዳን መግቢያ ወላዲተ አምላክ መሆኗን እግረ መንገዳችንንም አብርሃም ያሳስበናል። ስለዚህ በዘርህ የምድር ነገዶች ሁሉ ይባረካሉ የሚለው ቃል ዘር ተብላ የተጠራችው እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ናት። በራእይ ዮሐንስ ምዕራፍ 22 ቁጥር 16 ላይ እኔ ይላል፣ ልብ በሉ ክርስቶስ ነው የሚለው፣ እኔ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ። አነጻጽሩት ማቴዎስ 1ን የዳዊት ልጅ የአብርሃም ልጅ ነው ያለው። የአብርሃም ልጅነቱን በሚገባ አረጋግጧል። ልብ በሉ የዳዊት ልጅነቱንም እግረ መንገዱ ይነግረናል። የአብርሃም ልጅ የዳዊት ልጅ ማናት ብለን ብንጠይቅ እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ናት። ምክንያቱም ከዳዊት ልጅ ከአብርሃም ልጅ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ነስቶ ፍጹም ሰው ፍጹም አምላክ በመሆን ታይቷል ተገልጧልና ነው። ከዚህ የተነሳ ወገኖቼ ክርስቲያኖች አብርሃምን ያነሳዋል ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከው ክታቡ ዕብራውያን 2:16 ላይ ደግሞ እንዲህ ይላል፣ እርሱ የአብርሃምን ዘር ይዟል እንጂ ኧረ ደስ ይላል። ልብ ብላችሁ አስተውሉ። እርሱ የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። አያችሁ፣ ክርስቶስ የአብርሃምን ዘር የዘር ግንድ ይዞ ነው የመጣው። እርሱ የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ማለት። የአብርሃም ዘር የተባለች አሁንም ድንግል ማርያም ናት። ምክንያቱም ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ነስቶ ፍጹም ሰው ፍጹም አምላክ ሆኖ ታይቷል ተገልጧልና። ቅዱስ ዮሐንስ ወንጌላዊው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ያለውም ከዚህ የተነሳ መሆኑን መርሳት መዘንጋት የለብንም። እንግዲህ አምላካችን እግዚአብሔር አብርሃም ያያት ቀን ብለን በርዕሳችን የተነሳንበት ምክንያቱ ይሄን መሆኑን ልብ ብላችሁ አትርሱ። በሌላ መልኩ በኦሪት ዘፍጥረት ምዕራፍ 17 ከቁጥር 1 እስከ 8 ለብዙ አሕዛብ አባት አደርግሃለሁ ብሎታል። ለብዙ አሕዛብ አባት አደርግሃለሁ። አበብዙሃን ያልነውም ለዚህ ነው። ከዚህ የተነሳ ነው ወንጌላውያኑ ሐዋርያት ከዋለበት ይዋሉ፣ ክርስቶስ ከዋለበት ይዋሉ፣ ካደረበት ያደሩ፣ ትምህርት ያልተከፈለባቸው አብርሃም አባት እያሉ ይጽፍ የነበረው። ዕብራውያን 11 ላይ ብንመለከተው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከው ክታቡ አብርሃም አባታችን እያለ ነበር ይጽፍ የነበረው። የሐዲስ ኪዳን ደቀ መዛሙርት እንኳ የአብርሃምን አባትነት በሚገባ ተረድተው አውቀዋል። ወንጌላውያኑም ሲጽፉ ከአብርሃም የጀመሩት ለዚህ ነው። በብዙ ስፍራ ላይ ጊዜ ያጥረናል እንጂ በብዙ ስፍራ ላይ አብርሃም የተጠቀሰበትን ምክንያት አስፍተን አምንተን መናገር እንችላለን። ስለዚህ አብርሃም አምላኩን እግዚአብሔርን በአእምሮ ጠባይ ተመራምሮ ማግኘት ብቻ ሳይሆን በእውነት አምኖ በመከተሉ የተነሳ እግዚአብሔር እጅግ በጣም ብዙ የሆኑ በረከቶችን እንዲያገኝ አድርጎታል። በተለይ ዛሬ ሐምሌ 7 ቀን አጋዕዝተ ዓለም ሥላሴ በአብርሃም ቤት የገቡት የአብርሃም የእምነት ጥንካሬና የእምነት ኃይልን የሳባቸው የአብርሃም የእምነት ጽናት፣ የእምነት ጥንካሬ፣ የእምነት ኃይልን የሳባቸው ሥላሴ ታሪኩን ሁላችንም እናውቀዋለን። በየዓመቱ ሲሰበክ በአንድነት በሶስትነት ሲሰለስ ሲቀደስ ሲመሰገንና ሲመለክ የሚኖረው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አብርሃም በመምሬ የአድባር ዛፍ ስር እንግዶች ሲጠብቅ በነበረበት ወቅት በሶስት ሰው አምሳል እንደተቀለጠለት መጽሐፍ ቅዱሱ በጉልህ ይነግረናል። በግልጽ ይነግረናል።
እግዚአብሔር በመምሬ አድባር ዛፍ ስር ለአብርሃም ተገለጠለት እኮ ነው የሚለን። ሰው አላለም፣ እግዚአብሔር ነው በመምሬ የአድባር ዛፍ ስር ነው የሚለው። ተገለጠለት። አያችሁ ወገኖች ክርስቲያኖች፣ እግዚአብሔር ተገለጠለት። እግዚአብሔር እንደተገለጠ ሲያረጋግጥም ቅዱስ አብርሃም በፊትህስ ሞገስን አግኝቼ ቢሆን ከቤቴ ገብተህ ተስተናገር ነበር ያለው ባጭሩ። ኋላም ትንሽ ቆይቶ ከቤቴ ገብተህ በማለት አንድነቱን ሲገልጥ፣ ዝቅ ብሎ ደግሞ ምን አለ? ለእግራችሁ ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ማዕድም ይቅረብላችሁ ብሎ አንድነትና ሶስትነታቸውን በጉልህ አስቀምጦታል። አንድነትና ሶስትነታቸውን በጉልህ አስቀምጦታል። ስለዚህ ዛሬ አጋዕዝተ ዓለም ሥላሴ ከአብርሃም ቤት ገብተው ምን አደረጉ ብለን ብንናገር አብርሃም ያያትን ቀን ይነግሩናል ማለት ነው። ርዕሳችን ይሄ ነው። አብርሃም ያያትን ቀን አጉልተው ይነግሩናል። እንዴት ይነግሩናል? አብርሃምና ሳራ ለዘመናት ልጅ አልነበራቸውም፣ ያዝኑ ይተክዙ ነበረ። ጊዜያዊ ችግራቸውንም ዘላቂ የሰውን ትውልድ ችግርም ለመቅረፍ ከአብርሃም ቤት ገብተዋል። ዛሬ ሥላሴ ጊዜያዊ ችግሩ የአብርሃምና የይስሐቅ ችግር፣ የአብርሃምና የሳራ ችግር ነው። ልጅ ስላልነበራቸው የአብርሃምና የሳራ ችግር ነው። ዘላቂ የአብርሃም ዘሮች ችግር ግን ክርስቶስ ወደዚህ ዓለም መምጣት ነበረበት። ይህንን ምስጢር ሊነግር ሥላሴ ምን አሉ? በዚሁ በኦሪት ዘፍጥረት ምዕራፍ 18 ቁጥር 10 ላይ ተመልከቱት። ኦሪት ዘፍጥረት ምዕራፍ 18 ቁጥር 10 ላይ አጋዕዝተ ዓለም ሥላሴ እንዲህ እንደ ዛሬው የዛሬ ዓመት ወደ አንተ እመለሳለሁ። ሶስት ሆነው ሳሉ አንድነትን ገለጡ። የሚገርም ነው። እንዲህ እንደ ዛሬው የዛሬ ዓመት ወደ አንተ እመለሳለሁ። የሚገርም ምስጢር ነው። እንዲህ እንደ ዛሬው የዛሬ ዓመት ወደ አንተ እመለሳለሁ የሚለው ቃል ስለ ሁለት ነገር ነው። አንደኛው አብርሃምና ሳራ ይናፍቁት የነበረውን ልጅ በዓመቱ እንደሚሰጧቸው ለማረጋገጥ፣ ሁለተኛውና ታላቁ ምስጢር ደግሞ ከአብርሃም የዘር ግንድ የሚወለደውን ኢየሱስ ክርስቶስ ለአዳምና ለዘሩ በገባው ቃል መሰረት ጊዜ ዘመኑ ሲደርስና ሲፈጸም ከአብርሃም የዘር ግንድ ፍጹም ሰው በመሆን ፍጹም አምላክ በመሆን ወደዚህ ዓለም በመምጣት እንደሚገለጥና እንደሚታይ ሲያረጋግጡለት ለአብርሃም እንዲህ እንደዛሬው የዛሬ ዓመት ወደ አንተ እንመለሳለን ብለውታል። በእግዚአብሔር ዘንድ 1000 ዓመት እንዳንድ ቀን ይቆጠራልና 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድናለሁ ብለው ያሉት ለአብርሃም አባት ለአዳም የነገሩትን ለትውልድ ሁሉ አባት ለሆነው ለአዳም የነገሩትን ቃል ለመፈጸም እንዲህ እንደዛሬው የዛሬ ዓመት ወደ አንተ እንመለሳለን፣ ከአንተ የዘር ግንድ ከሆነች የ15 ዓመት ብላቴና ከኛ ከሶስቱ አካላት አንዱ አካል ወልድ ቃል ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ነስቶ ፍጹም ሰው ፍጹም አምላክ በመሆን ይገለጥና አዳምና ዘሮቹን አንተንም ያድንሃል ይታደጋል ሲለው አጋዕዝተ ዓለም ሥላሴ ሲሉ የአጋዕዝተ ዓለም ሥላሴ ይህንን ቃል ለአብርሃም ገልጠውለታል። ልብ ብላችሁ አስተውሉ። እንግዲህ አብርሃም ያያት ቀን ብለን ያልነው አብርሃም በዘመኑ ብሉይ ኪዳንን እንዳየ እንደተመለከተ እንዳረጋገጠ ብሉይ ኪዳን ላይ ሆኖ በርሳት የሌለብን ምስጢር ይሄ ነው። አብርሃም በብሉይ ኪዳን ላይ ሆኖ ሐዲስ ኪዳንን ለማየት የበቃ ታላቅ ሰው ነው። በብሉይ ኪዳን ዘመን ላይ ሆኖ ሐዲስ ኪዳን ለማየት የበቃ ሰው። ለዚህ ነው ክርስቶስ ለመነሻችን የተጠቀምንበትን ኃይለ ቃል እንዳትረሱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 53 አብርሃም ቀኔን ያይ ዘንድ ወደደ፣ አየም፣ ደስም አለው። አያችሁ፣ አብርሃም ቀኔን ያይ ዘንድ ወደደ፣ አየም፣ ደስም አለው። ክርስቶስ ነው የተናገረው። እንግዲህ አብርሃም በብሉይ ኪዳን ዘመን ሆኖ ሐዲስ ኪዳንን ተመልክቷል ማለት ነው። ብቻም አይደለም፣ እንዲያውም ሊቃውንት ሲተረጉሙት ምን ይለዋል? በብሉይ ኪዳን ዘመን ሆኖ የሐዲስ ኪዳንን 5ቱን አዕማደ ምስጢር ለማየት የበቃ ታላቅ ሰው ይሉታል አብርሃምን። የሚገርም ነው። በብሉይ ኪዳን ዘመን ሆኖ 5ቱን አዕማደ ምስጢር የሐዲስ ኪዳንን 5ቱን አዕማደ ምስጢር ለማየት የበቃ ታላቅ ሰው ይሉታል። ሁላችንም እንደምናውቀው 5ቱ አዕማደ ምስጢር ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን መሆኑን እናውቃለን። ታዲያ አብርሃም እነዚህን እንዴት አያቸው ብሎ ለሚጠይቅ ሰው ምላሹ ቀላል ነው። ምስጢረ ሥላሴን በድንኳን ኦሪት ዘፍጥረት ምዕራፍ 18 አያችሁ። አብርሃም ቀኔን ያይ ዘንድ ያለ ክርስቶስ ለዚህ ነው። ይግባህ ወገኔ፣ በሥላሴ ላይ ድርድር የለም፣ በሥላሴ ላይ ሙግት የለም፣ በሥላሴ ላይ ክርክር የለም። ከሶስቱ አካላት አንዱ አካል በአብርሃም የዘር ግንድ የተቀለጠው ኢየሱስ ክርስቶስ አብርሃም ቀኔን ያይ ዘንድ ወደደ ብሎ ያኔ በአብርሃም ቤት በሶስት አካላት እንደተገለጡለት ሲያረጋግጥ ቀኔን አይቷል አለ።
እኔን አይቷል። ተመልከቱ። ስለዚህ ምስጢረ ሥላሴን በድንኳን አይቷል አብርሃም። ኦሪት ዘፍጥረት ምዕራፍ 18። ምስጢረ ሥጋዌን ደግሞ በሞሪያ ተራራ ተመልክቷል። ኦሪት ዘፍጥረት ምዕራፍ 22 በሞሪያ ተራራ። የሚገርም ነው። ምስጢረ ጥምቀትን በግዝረት አይቶታል። በፍጥረት 17 ማለት ነው። አያችሁ፣ ያልተገዘረ እግዚአብሔር ልጅ አይባልም። ዛሬ በአዲስ ኪዳን ያልተጠመቀ እግዚአብሔር ልጅ እንዳይባል ማለት ነው። ስለዚህ ምስጢረ ጥምቀትን በግዝረት አይቷል አብርሃም። ከዚህ ያለፈ ሲል ምስጢረ ቁርባንን በመልከ ጼዴቅ አይቶታል። በፍጥረት 14ን ስንመለከተው አብርሃም 5ቱን ነገደ ጎዶሞርን ድል ነስቶ ሲመለስ መልከ ጼዴቅ ጽዋ በረከትና ርስተ አኮቴት አቅርቦለታል። ይሄ በሐዲስ ኪዳን ክርስቶስ በመስቀሉ ላይ ሆኖ ቆርሶ የሚሰጠን ቅዱስ ሥጋውንና የሚሰጠን ቅዱስ ደሙን ቁርባኑን ያሳየናል ማለት ነው። ወገኖች ክርስቲያኖች፣ ይሄንንም ያሳየን በመልከ ጼዴቅ። አያችሁ፣ ምስጢረ ቁርባንን በመልከ ጼዴቅ አይቶታል ማለት ነው። ምስጢረ ትንሣኤ ሙታንን ደግሞ በይስሐቅ አይቶታል። እዛው ዘፍጥረት 22 ላይ ታሪኩን መጨረሻ አካባቢ ስትመለከቱት ይስሐቅን ሊሰዋ ወጥቶ ነበር አይደል? ሊሰዋ ወጥቶ ነበር። ነገር ግን እግዚአብሔር የአብርሃምን ፍጹም ፍቅር ከተረዳ ካወቀ በኋላ አብርሃም ለኔ ያለህን ጽኑ እምነትና ፍቅር አይቼልሃለሁና ልጅህን ይስሐቅን አትሰዋው ተው ብሎታል። በይስሐቅ ፋንታ በዕፀ ሳቤቅ የተያዘ በግ አብርሃም እንዲመለከት አድርጎ በዕፀ ሳቤቅ የተያዘውን በግ ሰውቶ አብርሃም በይስሐቅ በአብርሃም ሕሊና ከተሰዋ በሶስተኛው ቀን ከሞት መዳን ችሏል ማለት ነው። ስለዚህ ምስጢረ ትንሣኤ ሙታንን አብርሃም በይስሐቅ አውቆታል፣ ተረድቶታል። ወገኖች ክርስቲያኖች፣ ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ኢየሱስ ክርስቶስን በበግ የምንመስለው። ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም ብለን የምንናገረው፣ እነሆ የዓለምን ኃጢአት ያስተሰርይ ዘንድ የመጣው የእግዚአብሔር በግ ብለን የምንናገረው ከዚህ የተነሳ ነውና ይስሐቅን ወክሎ ለእኛ መስዋዕት ሆኖ በግ ሆኖ ተሰውቶልን ቅዱስ ሥጋውን ክቡር ደሙን ሰጥቶን ለመዳን ያበቃልን አምላክ አብርሃም አስቀድሞ ለማየት በቅቷልና ለዚህ ነው እግዚአብሔር ኢየሱስ ክርስቶስ አብርሃም ቀኔን ያይ ዘንድ ወደደ፣ አየም ደስም አለው። እንዲያውም አይሁድ በዚህ ነገር ልክ እንደዚህ ዘመን እምነት እንደጎደላቸው ትውልዶች እኮ ተሟግተውት ነበር። አንብቡ በላቸው መጽሐፍ ቅዱስን ገብታችሁ የዮሐንስ ወንጌል ምዕራፍ 8ን ሙሉ ታሪኩን እስከ መጨረሻ መመልከት ያስፈልጋል። አይሁድ እንዴ ገና ትላንት የተወለድክ ሰውዬ አብርሃምን አየሁት ትላለህ እንዴ? ከዘመናት በፊት የነበረውን አብርሃምን አየሁት ብለህ ትናገራለህ ብለው እኮ ሊቆጡት ፈልገው ነበር። ምንድን ነበር ያለው ክርስቶስ? አብርሃም ሳይወለድ እኔ ያለሁ የአብርሃም አምላክ ነኝ፣ የአብርሃም ጌታ ነኝ፣ የአብርሃም ፈጣሪ ነኝ። አያችሁ። ስለዚህ ዛሬ አብርሃም ያያት ቀን ያልነው ስሉስ ቅዱስን አብርሃም በቤቱ በተቀበለበት ቀን ብሉይ ኪዳንን ብቻ ሳይሆን ሐዲስ ኪዳንንም በሚገባ ተረድቷት ተገንዝቧት ነበር ማለት ነውና የአብርሃም አባታችን በረከት የአጋዕዝተ ዓለም ሥላሴ ምሕረት፣ ይቅር ባይነት፣ ቸርነት ከሁላችንም ጋር ይሁን። ራችን ላይ ይህንን ሚዲያ በእውነት ወደፊት በስፋትና በጥልቀት ብዙ ነገሮችን ልናስተላልፍ ዝግጁ ስለሆንን ሰብስክራይብ እንድታደርጉ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ሼር በማድረግ ከእግዚአብሔር በረከት እንድትቀበሉ መልእክታችንን እናስተላልፋለን። ወስብሐት ለእግዚአብሔር።